ድንገት ስቶቭ ወር በጣም የሚያቃጥል ነገር በእጃችን ብንነካ ወይም እባብ ብናይ ምን አይነት ሪያክሽን ነው የምናሳየው? በፍጥነት እንሮጣለን ወይ ደግሞ እጃችንን ከሞቀ ነገር ላይ እናነሳለን። ይሄ የሚሆነው በሰከንዶች ውስጥ ነው። በዚህ ሰዓት እንዴት ነው መልእክቶች በሰከንድ ውስጥ ወደ ስፓይናል ኮርድ ሄደው ተመልሰው የሚመጡት? የነርቭ ትራንስሚሽን ምንድን ነው? በነርቨስ ሲስተም ውስጥ መልእክቶች በኤሌክትሪካል ትራንስሚሽን ነው የሚሄዱት። ዛሬ ኤሌክትሪካል ትራንስሚሽን በነርቨስ ሲስተም ምን ይመስላል፣ ነርቭ ትራንስሚሽን ምንድን ነው የሚለውን እናያለን። ብዙ ተማሪዎች ይህንን ኮንሰፕት ለመረዳት ይቸገራሉ፣ ግን በጣም ሲምፕል ነው። የሶዲየም እና የፖታሺየም አየኖች እንዴት አድርገው የነርቭ ኢምፐልሲንግ ፕሮሰስ እንደሚሰሩ በዚህ ቪዲዮ እናያለን። እስከ መጨረሻው ድረስ ተከታተሉ። ተማሪ ቤት ላንቺ ተማሪ ቤት ላንተ The nerve transmission. The nerve transmission is sending or traveling the message in the electrical signaling from the source to the destination. In this part, there are the axon is used to transmitting the electrical message. በነርቨስ ሲስተም ውስጥ ኤሌክትሪካል ሜሴጅ ወደ ኬሚካል ሜሴጅ ከዛ ደግሞ የኬሚካል ሜሴጅ ተመልሶ ወደ ኤሌክትሪካል ሜሴጅ ይቀየራል። መጀመሪያ ደግሞ በሴንስ ኦርጋን የሚሰበሰበው መልእክት ብዙ አይነት ሊሆን ይችላል። ለምሳሌ በአይናችን የምንሰበሰበው በላይት ኢነርጂ የመጣውን የቪዥዋል ኢንፎርሜሽን አይናችን ከሰበሰበው በኋላ በኦፕቲክ ነርቭ በሚላክበት ሰዓት ወደ ኤሌክትሪካል ትራንስሚሽን ይቀየራል። ከኤሌክትሪካል ደግሞ ወደ ኬሚካል በኒውሮ ትራንስሚተርስ። ከአንዱ ወደ አንዱ የሚሄደው በምን አይነት መልኩ ነው? በአግዘን ውስጥ ያለው የኤሌክትሪካል ትራንስሚሽን ምን ይመስላል የሚለውን እናያለን። ኦኬ መጀመሪያ ግን እንዴት ነው ኒውሮኖች እርስ በርስ ኮሚኒኬት የሚያደርጉት የሚለውን እናያለን። all of you have to know about the structure of the neuron. አንድ ኒውሮን ምን አይነት ስትራክቸር አለው? ኒውሮኖቻችን የዚህ አይነት ስትራክቸር አላቸው። እነዚህ ሴል ቦዲ የሚባለው ስትራክቸር ነው። ይሄ in the center nucleus ይኖራል። we call this is cell body. Okay, and there are the extensions from the cell body are known as dendron, and this very small extension from dendron is known as dendrites. Okay, and this part is the tube-like structure is known as the axon. The axon is covered by fatty tissues which used to insulate, stimulating and insulating the axon. ሜሴጁ ተሟሙቆ እንዲሄድ ለምሳሌ የኖርማል የኤሌክትሪክ ኬብሎችን ስናያቸው በውስጣቸው ዋየር አለ። ዋየሩ ላይ ደግሞ ፕላስቲክ እናደርጋለን። ያ በፍጥነት ሜሴጁ እንዲሄድ ለማድረግ ነው። ስለዚህ ልክ እንደዛው ነርቫችን ላይ ኒውሮኖቻችን ከውጪ የሚሸፍናቸው ፋቲ ስትራክቸር አለ። we call this is myelin sheath እንለዋለን ይሄንን። ኦኬ ስለዚህ አግዘን ነው። በዚህ ውስጥ ነው ኤሌክትሪካል ሜሴጅ ትራቨል የሚያደርገው። ኦኬ ይሄ አንድ ኒውሮን ነው። ይሄ ኒውሮን ታዲያ ከሌላ ኒውሮን ጋር እንዴት ነው የሚገናኘው? ሰውነታችን ውስጥ በቢሊየን የሚቆጠሩ ኒውሮኖች አሉ። እነዚህ ኒውሮኖች እንዴት ነው የሚግባቡት? ለምሳሌ መልእክት ሁልጊዜ ከሴል ቦዲ ወደ አግዘን ነው የሚሄደው፣ ከዚህ ወደዚህ አይመጣም። ስለዚህ እዚህ ጋር ሁለተኛው ኒውሮን የሚቀበለው በሴል ቦዲ ነው ማለት ነው። እዚህ ጋር ሌላ ሴል ቦዲ አለ፣ የሌላ ኒውሮን የዚህ አይነት ስትራክቸር ያለው ሴል ቦዲ የራሱ ደግሞ አግዘን አለው፣ ሜሊን ሺዝ አለው እንደማንኛውም ኒውሮን። ኦኬ በዚህ በተርሚናል ፓርቱ ነርቭ ተርሚናሉ የአግዘን ተርሚናሉ የመጣው መልእክት ኤሌክትሪካል ሜሴጁ እዚህ ጋር ሲደርስ ከዚህ የመጣ ኤሌክትሪካል ሜሴጅ ወደ ኬሚካል ሜሴጅ ይቀየራል። ትንንሽ ኬሚካሎች መልእክቱን ይዘው ወደ ሌላው ኒውሮን ይሄዳሉ። the space between two nerves, two neurons is known as synapse. synapse space ውስጥ ያሉት የሚፈጠሩት ኒውሮ ትራንስሚተሮች ናቸው። የዚህኛው ዴንድሮን አለ። እነዚህ ኒውሮኖች ኒውሮ ትራንስሚተሮች ከአንዱ ወደ አንዱ የሚያልፉት በዚህኛው ዴንድራይት ነው። ወደ ዴንድሮን ገብቶ ወደ ሴል ቦዲ ወደ ኒውክለስ ገብቶ ሌላ መልእክት ይዘው የሚሄዱ መልእክቱን የሚያስተላልፉት እነዚህ ኒውሮ ትራንስሚተሮች ናቸው። we call the neurotransmitters.
ኒውሮትራንስሚተሮች ናቸው። ብዙ ጊዜ መድኃኒት ስንውጥ እዚህ ጋር ነው የሚሰራው። ለምሳሌ በተለይ ፔን ኪለሮችን ስንውጣቸው ህመሙ እንዳይሰማን ለማድረግ አንዱ ኒውሮን ከአንዱ ኒውሮን ጋር መግባባት ወይም መልእክቱን ማስተላለፍ የለበትም። ስለዚህ ይህ ፓርት ብሎክ እንዲሆን ወይም ብዙ ኒውሮትራንስሚተሮች እንዳይመነጩ። ከኒውሮትራንስሚተሮች መካከል ለምሳሌ አንደኛው ዶፓሚን ነው። ዶፓሚን ይሄ አነቃቂ የሆነ የኒውሮትራንስሚተር የሚመጡትን መልእክቶች ከአንዱ ወደ አንዱ የሚያስተላልፍ ነው። ኦር ኦልሶ አሴታይል ኮላይን የምንለው ሌላ ኒውሮትራንስሚተሮች አሉ። ኦኬ፣ ስለዚህ መልእክቱ ከአንድ ኒውሮን ወደ ሌላ ኒውሮን በኒውሮትራንስሚተር ይተላለፋል። የዛሬው ፎከሳችን የሚሆነው እችኛዋ ሴክሽን ናት። በአግዘን ውስጥ እንዴት ነው መልእክት የሚሄደው የሚለውን እናያለን። ኦኬ፣ በዚህ ውስጥ የአክሽን ፖቴንሻል ምንድን ነው? ሬስቲንግ ፖቴንሻል ምንድን ነው? ዲፖላራይዜሽን፣ ሪፖላራይዜሽን ምንድን ናቸው የሚሉትን በአጭሩ እናያለን። በጣም ቀላል። ኦኬ፣ አክሽን ፖቴንሻል። አክሽን ፖቴንሻል what is the action potential? Action potential is መቼ ነው የሚፈጠረው? ራሱ ዴፊኒሽኑ ምንድን ነው? አክሽን ፖቴንሻል it is the positive charge travels down the axon. So the action potential happens when the travel of the positive charge down the axon. በአግዘን ውስጥ positive charge travel ሲያደርግ ነው። For example, this is the axon and the positive charge inside negative charge. ከላይ ፖዚቲቭ ሲሆን ከስር ኔጌቲቭ ነው፣ ከላይ ኔጌቲቭ ሲሆን ከስር ፖዚቲቭ ነው። ተመልሶ እዚህ ጋር ይሄ ዲፍረንስ የሚመጣው የአየኖች የሶዲየም እና የፖታሽየም አየን መውጣትና መግባት ነው በሜምብሬን ውስጥ። ይሄ ከላይ ወደ ታች መምጣት የዚህ ፕሮሰስ አክሽን ፖቴንሻል እንለዋለን። በአክሽን ፖቴንሻል ውስጥ እነዚህ ተርሞች ሁሉም ሰው ሊያውቀው የሚገባው ነው። ፎር ኤግዛምፕል ዋት ኢዝ resting potential? Also there is depolarization and also repolarization. እነዚህ ሶስቱ ተርሞች በደንብ ከተረዳናቸው we know about the nerve transmission. Okay, እዚህ ጋር አግዘናችንን እንሰራለን። ይሄ የአግዘን ስትራክቸር ነው። ቅድም ካየነው ኒውሮን ላይ ቆርጠን ያወጣ ነው ማለት ነው። በዚህ አግዘን ተርሚናል የአግዘን ሜምብሬን በውስጡ የተለያዩ ቻናሎች አሉት። ለትራንስፖርቴሽን የሚያግዙ ቻናሎች አሉት ሜምብሬን ውስጥ። አንዳንድ ጊዜ ለሶዲየም ፐርመብል ይሆናል፣ አንዳንድ ጊዜ ደግሞ ለፖታሽየም ፐርመብል ይሆናል። የዚህ አይነት ስትራክቸሮች አሉት። ኦኬ፣ ኢኒሻሊ በአግዘን ተርሚናል ውስጥ inside the axon there are ions, ፖታሽየም አዮኖች በብዛት ይገኛሉ ማለት ነው። የተወሰነ ደግሞ የሶዲየም አዮኖች አሉ። outside the axon there are a high concentration of the sodium ions. ሶዲየም አዮኖች outside በጣም ብዙ ናቸው። and also there are less concentration of potassium ion. ኦኬ፣ ስለዚህ እንዳጠቃላይ ስናየው በአግዘን ውስጥ ያለው የፖታሽየም አየን መጠን ትንሽ ነው፣ ብዙ ነው። የሶዲየም ደግሞ ትንሽ ነው። በዚህ ምክንያት ውጭ ያለው የሶዲየም ኮንሰንትሬሽን ብዙ ስለሆነ አክቹዋሊ ፖታሽየምም ሶዲየምም ፖዚቲቭሊ ቻርጅድ ናቸው፣ ግን ብዛቱ የሚገኝበትን ቦታ ኔጌቲቭ ኦር ፖዚቲቭ ወይም ለስ ኔጌቲቭ ኦር ሞር ፖዚቲቭ ያደርገዋል። እዚህ ጋር በጣም ትንሽ ፖዚቲቭ ቻርጅ ስለሆነ ያለው የአግዘኑ ውስጥ ኔጌቲቭሊ ቻርጅድ ነው ማለት ነው። ኦር ምንድነው የምንለው የፖታሽየም እና የአይን መጠን ካነሰ ኢን ዘ ሪቨርስ ኔጌቲቭሊ ቻርጅድ የሆኑ ሞሌኪውሎች ብዙ ናቸው ማለት ነው። ውስጡ ምንድነው ማለት ነው? ይሄ ለስ ፖዚቲቭ ነው ወይ ደግሞ ምን ማለት እንችላለን? ኢት ኢዝ ኔጌቲቭ ማለት እንችላለን። ኔጋቲቭ ነው። ኦኬ፣ ውጪ ደግሞ ሞር ፖዚቲቭ ነው። ኦኬ፣ ስለዚህ ለስ ኔጌቲቭ ነው ማለት ነው ውጪው።
ኦኬ ይሄ በዚህ ሁኔታ እስከዚህ ድረስ ባለው ይሄ ሬስቲንግ ፖቴንሻል ይባላል። ከዚህ እስከዚህ so we call this is resting potential ኦኬ እቺን ሐሳብ ደግሞ እናወራት። ሬስቲንግ ፖቴንሻል እስከዚህ ድረስ ያለው ነገር ምንድነው የሚባለው? what is resting potential የሚለው the first one resting potential ኦኬ በሬስቲንግ ፖቴንሻል ጊዜ ምንድነው የሚፈጠረው? በሬስቲንግ ፖቴንሻል ጊዜ የአግዘን ኢንተርናል ፓርቱ ኔጌቲቭ ነው ማለት ነው። the inner part or inner part of the axon is negative የውስጠኛው የአግዘን ፓርት ኔጋቲቭ ነው። ስለምንጠየቅ ነው so on each state is the inner part of the axon is become negative ተብለን እንጠይቃለን። ስለዚህ ሬስቲንግ ፖቴንሻል ላይ ነው። እሺ ሌላውስ በሬስቲንግ ፖቴንሻል ጊዜ በአግዘን ኢነር ፓርት ላይ or the inner part of axon has less sodium ions ትንሽ ናቸው እዚህ ውስጥ ያሉ ሶዲየም አዮኖች አይደል? so more ብዙ ፖታሺየም አዮን አለው፣ ትንሽ ሶዲየም አዮን አለው። okay in resting potential it have about negative 65 millivolt ነው ማለት ነው። በዚህ ሰዓት ኔጌቲቭ 65 ሚሊቮልት ነው በዚህ ሰዓት ሬስቲንግ ፖቴንሻል። ሌላው መርሳት የሌለብን በሬስቲንግ ፖቴንሻል ውስጥ there is no conduction of impulse የኢምፐልስ ኮንዳክሽን የለም፣ አልጀመረም እንቅስቃሴ ማለት ነው፣ ቆሞ ነው ያለው። ስለዚህ ኒውሮኑ ምን አልሆነም፣ ስቲሙሌት አልሆነም፣ መልእክት ማስተላለፍ አልቻለም። ውስጡ ኔጌቲቭ ነው፣ ውጭው ደግሞ ምንድን ነው ፖዚቲቭሊ ቻርጅድ ነው ማለት ነው። ስለዚህ ሁልጊዜ ውስጡ ኔጌቲቭ ሆኖ የሚጀምር ከሆነ ሬስቲንግ ፖቴንሻል ነው ማለት ነው። ኦኬ ይሄ ሬስቲንግ ፖቴንሻል ነው። ከዚህ በኋላስ ምን ይፈጠራል? የሶዲየም አዮኖች ወደ ውጭ የወጡ በበዙ ቁጥር ከውጭ ያለው አግዘን outer part of the axon has a high concentration of sodium ions so ሁልጊዜ አንድ ኮንሰንትሬሽን በጣም በበዛ ቁጥር በዲፊውዥን ህግ መሰረት the molecules travel or the ions travel from higher concentration to lower concentration ስለዚህ እዚህ ጋር ከውጭ በጣም ብዙ ፖዚቲቭ የሶዲየም አዮኖች በጣም ስለበዙ እና ውስጥ ደግሞ ትንሽ ስለሆኑ የሶዲየም ቻናሎች ይከፈታሉ ማለት ነው። these are sodium ቻናልስ እነዚህ የሶዲየም ቻናሎች ይከፈቱና ውስጥ ላይ ሶዲየም ስላነሰ ከውጪ ወደ ውስጥ ይገባል። from higher concentration to what lower concentration so ሶዲየም አዮኖች በተከታታይ ወደ ውጪ መግባት ይጀምራሉ። አክቹአሊ በጣም በፍጥነት የሚፈጠር ነገር ነው፣ በ3 ሚሊ ሰከንድ ውስጥ የሚፈጠር ስለዚህ እነዚህ ሶዲየም አዮኖች ወደ ውስጥ ይገባሉ። ፖታሺየም አዮኖች ስቲል ትንሽ ናቸው። ሶዲየም አዮኖች ወደ ውስጥ በገቡ ቁጥር ውስጡ ምን መሆን ይጀምራል ማለት ነው። ኢኒሻሊ ኔጌቲቭ የነበረው ሶዲየሞች ሲገቡና ፖዚቲቭ ቻርጅ ሲጨምር ከኔጌቲቭ ወደ ፖዚቲቭ ይቀየራል ማለት ነው። ስለዚህ በዚህ ሰዓት the inner part of the axon is become positively charged ፖዚቲቭ ቻርጅ ይሆናል። ኦኬ ከውስጥ ከላይ ወደ ውስጥ ሲገቡ ላይ የነበረው ፖዚቲቭ ቻርጅ ወደ ውስጥ ሲገባ ከላይስ ምን ይሆናል? ኔጌቲቭሊ ቻርጅድ ይሆናል። ምክንያቱም አዮኖቹ ወደ ውስጥ ገብተዋል ማለት ነው። this is a difference concentration የአዮኖቹ ማነስና መብዛት የአግዘኑን ስትራክቸር ወይ አግዘን ውስጥ ያለው ቻርጅ ኦር ኔጌቲቭ ኦር ፖዚቲቭ እንዲሆን ያደርጋል። ኦኬ ስለዚህ በዚህ ሰዓት የአግዘናችን ዲፋይን ለማድረግ የምንጠቀመው ብዙ ጊዜ የውስጠውን የአግዘን ፓርት ነው። አግዘኑ ከኔጌቲቭ ወደ ፖዚቲቭ መቀየሩ ምንድን ነው የሚያስብለው? ምን ይባላል በዚህ ሰዓት? ከዚህ እስከዚህ ድረስ ያለው ስትራክቸር ፕሮሰስ ምን ይባላል? ዲፖላራይዜሽን። ኦኬ ዲፖላራይዜሽን ምንድነው ብንባል ምንድነው የምንለው? የአግዘን ኢነር ፓርት ወደ ፖዚቲቭ መቀየር ነው። at the time of depolarization the inner part of the axon become positively charged ይሆናል፣ ዲፖላራይዝ ሆኗል። so positively charged የሆነው ለምንድን ነው? ሶዲየም ቻናሎች ተከፍተዋል፣ ሶዲየሞች ገብተዋል። so ውስጥ ያለው ፖዚቲቭ ቻርጅ ጨምሯል፣ ውጭ ያለው ቀንሷል ማለት ነው። ኦኬ so ልክ እንደዚሁ አሁንም የዲፖላራይዜሽን ፕሮሰስ ምንድን ነው የሚለውን እንዴ ዲፖላራይዜሽን so ዲፖላራይዜሽን
So this happens when the inner part of the axon become positively charged ይሆናል። በዚህ ሰዓት ሌላ ምን ይፈጠራል? the sodium ions or the sodium channels are opened ይከፈታሉ። ሶዲየም ቻናሎች ይከፈታሉ። ስለዚህ እነዚህ ነው ለምሳሌ on which state of the nerve transmission the sodium channels open ቢባል መቼ ነው? at the time of depolarization. ኦኬ ሶዲየም ቻናሎች ይከፈታሉ። ሶዲየሞች ስለገቡ ውስጡ ፖዚቲቭ ሆኗል ማለት ነው። ኢነር ፓርቱ ፖዚቲቭ ሆኗል። ኢነር ፓርት ፖዚቲቭ ነው ካለን ውጪው ምን እያለን ነው? አውተር ፓርቱ ምንድነው እያለን ነው? ኔጌቲቭ ነው። so this is depolarization. So this is at the time of this process the inner part become positively charged up to 14 millivolts እስከ ፖዚቲቭ 40 ሚሊቮልት ድረስ ምን ይሆናል? ፖዚቲቭ። ከዚህ በኋላ ተመልሶ ወደ 65 ይሄዳል። ኔጌቲቭ ሲሆን እስከ ስንት ነው? ኔጌቲቭ 65 ነው። ኦኬ ዲፖላራይዝ ሆነ ማለት ነው። then after depolarization ምን ይሆናል? አሁን በጣም ብዙ ሶዲየም ወደ ውስጥ ገብቷል። እነዚህ ሶዲየሞች ውስጥ ላይ ገብተዋል፣ ታጭቀዋል፣ አግዘኑ በሶዲየም ተጨናንቋል። ስለዚህ ሶዲየም ተመልሶ መውጣት አለበት። here are the supportive structure or the canals of potassium የፖታሺየም ቻናሎች አሉ ማለት ነው። ስለዚህ ውስጥ የነበሩት የፖታሺየም ቻናሎች ለሶዲየም ቦታ መልቀቅ አለባቸው ሶዲየም ስለበዛ። ስለዚህ ፖታሺየሞች ወደ ውጭ ይወጣሉ፣ የፖታሺየም አየኖች። ስለዚህ ፖታሺየም ወደ ውጭ ሲወጣ ከዚህ ምን ቀነስን ማለት ነው? ፖዚቲቭሊ ቻርጅድ የሆኑ አየኖችን ቀነስን። ሶ ፖዚቲቭ ቻርጅ የሆኑ አየኖችን ስንቀንስ ውስጥ ያለው ፖዚቲቪቲ ወደ ኔጌቲቪቲ ይቀየራል። ብዙ ፖታሺየም ስለወጣ ፖዚቲቭሊ ቻርጅድ የነበረው ምን ይሆናል? ኔጌቲቭሊ ቻርጅድ ይሆናል። እሱ ተመልሶ አግዘናችን ኔጌቲቭ ቻርጅ ሆነ። ከውጭስ ብዙ ፖታሺየም ስለወጣ ሶዲየምም ኦልሬዲ ስለነበረ ምን ይሆናል? ኔጌቲቭሊ ቻርጅድ የነበረው ወደ ፖዚቲቭሊ ቻርጅድ ይቀየራል ማለት ነው። ኦኬ ይሄስ ፕሮሰስ ምን ይባላል? ከዚህ እስከዚህ የፖታሺየም ቻናሎች ሲከፈቱ የአግዘኑ ኢንተርናል ፓርት ተመልሶ ከፖዚቲቭ ወደ ኔጌቲቭ ሲመጣ ይሄ ፕሮሰስ ምን ይባላል? this is repolarization እንለዋለን። so what is repolarization? so በሪፖላራይዜሽን ጊዜ ምንድነው የሚፈጠረው? the potassium channels are open ይከፈታሉ። ፖታሺየም ቻናል don't forget ዲፖላራይዜሽን ጊዜ ማን ነው የሚከፈተው? ሶዲየም ቻናል። በሪፖላራይዜሽን ፖታሺየም ቻናል ይከፈታል። and the axon, the inner part of the axon become negatively charged or it's become negative. ኔጌቲቭ ይሆናል ማለት ነው። ኔጌቲቭ ይሆናል። ስለዚህ ሪፖላራይዝ ሆነ ማለት ነው። ስለዚህ ምን ማለት ነው? እስኪ አጠቃላይ ፍሎውን ስናይ ከኔጌቲቭ ወደ ፖዚቲቭ ስንሄድ ዲፖላራይዝ ሆነ ብለናል። ከፖዚቲቭ ወደ ኔጌቲቭ ስንሄድ ደግሞ ሪፖላራይዝ ይሆናል። ኦኬ ሪፖላራይዝ እያለ በአግዘን ተርሚናል ውስጥ ምን ይሄዳል? ኤሌክትሪክ ትራንስሚሽን ሜሴጁ በአግዘን ውስጥ የሚሄደው በዚህ ነው። ስለዚህ ሜሴጅ በአግዘን ውስጥ ኤሌክትሪካል ሜሴጅ እንዲሄድ ቻርጅ ዲፍረንስ መፈጠር አለበት። ቻርጅ ዲፍረንሱን የሚፈጥሩት ደግሞ የፖታሺየም እና የሶዲየም ነው። ሁለቱም ፖዚቲቭሊ ቻርጅ ቢሆኑ እንኳን የአንዳቸው መብዛትና ማነስ ለስ ኔጌቲቭ እና ለስ ፖዚቲቭ እንዲሁም በማድረግ የቻናሉን ቻርጅ የሜምብሬኑን ቻርጅ ይቀያይሩታል። የሜምብሬኑ ቻርጅ ዲፍረንስ በበዛ ቁጥር ኤሌክትሪካል ሜሴጅ ትራንስፈር እንዲሆን ያደርጋል። this is the action potential. so በአክሽን ፖቴንሻል ውስጥ አጠቃላይ ነርቭ ትራንስሚሽን ላይ ሬስቲንግ ፖቴንሻል አለ፣ ዲፖላራይዜሽን፣ ሪፖላራይዜሽን ሶስቱን ነገር ማወቅ ይኖርብናል። ሬስቲንግ ፖቴንሻል ገና ሳይጀምር የነበረው ስቴት ነው። ኔጌቲቭ ሆኖ ነው የሚጀምረው። ሶዲየሞች ሲገቡ ፖዚቲቭ ይሆናል። ከኔጌቲቭ ፖዚቲቭ ሲሆን ዲፖላራይዝ ሆነ። ተመልሶ ዲፖላራይዝ የሆነው ሪተርኒንግ ቱ ዲፖላራይዝ የሆነው ወደ ሪፖላራይዝ ሲቀየር ከፖዚቲቭ ወደ ኔጌቲቭ ሲቀየር ሪፖላራይዜሽን እንላለን። ለምሳሌ ይሄ ባጭሩ የሶዲየም እና ፖታሺየምን ትተን
አጠቃላይ እንዴት ነው የሚሄደው ፕሮሰሱ? ይሄ አክሰን ነው። ኦኬ እስከዚህ ድረስ ያለው ምንድነው? ኔጌቲቭ ዲቻርጅ ነው፣ ፖዚቲቭ ነው። በዚህ ሰዓት ምንድነው የምንለው? ይሄንን ሬስቲንግ ስቴት ነው፣ ሬስቲንግ ፖቴንሻል ነው። ኦኬ ከዚህስ ፖዚቲቭ የነበረው ከላይ ኔጌቲቭ ሲሆን ከታችስ ፖዚቲቭ የነበረው ኔጌቲቭ የነበረው ፖዚቲቭ ሲሆን በዚህ ሰዓት ምን ተፈጠረ? ዲፖላራይዝ ሆኗል። ሁልጊዜም የአክሰኑ ውስጠኛው ፓርት ከኔጌቲቭ ፖዚቲቭ ሲሆን ዲፖላራይዝ ነው ብለናል። ተመልሰውስ ፖታሺየሞች ሲወጡ ኔጌቲቭ የነበረው ወደ ፖዚቲቭ ይቀየራል፣ ውስጡ ደግሞ ኔጌቲቭ ይሆናል። በዚህ መሰረት ሜሴጅ በዚህ ከፖዚቲቭ ወደ ኔጌቲቭ እያለ ይሄዳል። ሶ ዲስ ኢዝ the process of the nerve transmission. So don't forget about the process of what happens in the channels, opening and closing of the sodium and the potassium channel, and the charge differences between the membrane of the axons. So this leads to the fast transaction of or transformation of the electrical message. Finally, electrical or the chemical message ይተላለፋል. So all this about the nerve transmission. So I think ቪዲዮ እንደተመቻችሁ ተስፋ እናደርጋለን። እነዚህን ፓርቶች በደንብ ከለየን ነርቭ ትራንስሚሽን ገብቶናል ማለት ነው። በጣም ቪዲዮ የተመቻችሁ ከሆነ ለጓደኞቻችሁ ሼር አድርጉላቸው። የዩቲዩብ፣ የቴሌግራም እንዲሁም የፌስቡክ ቻናሎቻችንን ጆይን በማድረግ ቪዲዮአችንን ሼር፣ ሰብስክራይብ አድርጉልን። በሌላ ቪዲዮ እንገናኛለን። መልካም ጊዜ